ሰላም ተመልካቾቻችን እንዴት አደራችሁ? አሁን ከሌሊቱ 11 ሰዓት ከሩብ አካባቢ ነው እና ወደ ፒያሳ ልንሄድ ነው። በዚህ በሌሊት ፒያሳ ምን ያደርጋሉ ካላችሁ እንግዲህ አብራችሁን ነውና በጣም የሚገርም ነገር ነው የምናሳያችሁ። ሰላም ያድርሰን። አሁን ፒያሳ ደርሰናል። ፒያሳ ነው ያለነውና በዚህ በሌሊት የመጣ ነው አንድ ለየት ያለ የህይወት ክፍልን ለመለማመድ ነው እና ምንድነው እንግዲህ በየቀኑ ሌሊት ከብርድና ከቁር ከውሻውም ከሰካራሙም ከሌባውም እየታገሉ መንገዳችንን የሚያጸዱ ጎዳናችንን የሚጠርጉ እናቶች፣ አባቶች፣ እህቶች፣ ወንድሞች እንዳሉ ይታወቃል። እነዚህ ወገኖቻችን እኛ የጣልነውን ቆሻሻ እያጸዱ ነው ጤናችንን የሚጠብቁልን የከተማችንን ውበት የሚያሳምሩልን እና ብዙ ጊዜ አንድ ሌሊት ተነስቼ ባየኋቸው አብሬያቸው በጠረኩ እያልኩ አስብ ነበር። ዛሬ እግዚአብሔር ፍቃድ ሆኖ ተሳክቶልኛል። ፒያሳ አካባቢ ነው ያለነው። ስለዚህ ትንሽ መንገድ ጠርጋለሁ ከእናቶቻችን ጋር አብሬ። ከዛ ደግሞ ሁኔታውን እስኪ ህይወቱ ምን ይመስላል፣ ሌሊት ተነስተው መንገድ የሚጠርጉ እናቶቻችን ህይወታቸው ምን ይመስላል የሚለውን ከአንዲት እናት ጋር ቆይታ እናደርጋለን። ማማ እንዴት አደሩ? ዛሬ እስኪ ከበረከቱ ይድረሰን ብለን ነው ከቤት የወጣን። እናግዛል። የቱ ጋር አይደለ? ይሄንንም ይቦና ተይ እንጂ አሸዋ ሲሆን እንዴት ነው የሚጠረገው? ታፍሶ ወደ ጥግ ነው የሚደረገው አይደለም? ልትወስዱት እየተገፋ እንደዚህ ያረገ እየጣለ አይደለ? እስማ እሺ አቤት ሽታም አለ ለካ። ዋናው ነገር እንደውም ሽታው ነው። አፈሩ ግን ከየት ነው የሚመጣው? በየቀኑ ትተው ትሄዳሉ። ላንሳውን በደንብ እሺ። ስንት ሰዓት ነው የምትነሱት? እንግዲህ ብዙ ጊዜ ለመጥረግ ስትወጡ ልክ 12 ሰዓት ነው መደበኛ። እናንተ ውድ ተመልካቾቻችን እንዴት አደራችሁ? ዛሬ እንግዲህ ከሌሊቱ 11 ሰዓት ጀምረን ፒያሳ አካባቢ ሄደን መንገድን፣ ጎዳናን፣ ሀገርን ማጽዳት ምን ይመስላል የሚለውን ነገር ትንሽ በአይናችን ለመቃኘት ሞክረናል። ከዛም ደግሞ አንዲት የተከበሩ እናታችንን በእንግድነት ጋብዘንላችኋል። ከእንግዳችን ጋር ቆንጆ ቆይታ ይኖረናል። ለየት ያለ የህይወት ምዕራፍ የምናይበት ነው የዛሬው የአንድ ሰው ህይወት። እስከ መጨረሻው ድረስ እባካችሁ አብራችሁን ትቆዩ ዘንድ በፍቅር እንጋብዛችኋለን። እማማ እንዴት ኖት? እግዚአብሔር ይመስገን ሰላም ኖት? እስኪ እንደው በደንብ እንተዋወቅ። እንደ አዲስ ስምዎትን ማን ይባላል? እልፍነሽ ከበደ። እልፍነሽ ከበደ። እማማ እልፍነሽ የተወለዱት የት ነው? እዚህ አዲስ አበባ ነው ወይስ ሙሉ የሚባል በዚህ በፊቼ መስመር? አዲስ አበባ የመጡት መቼ ነው? በ12 ዓመት። በ12 ዓመት ገና ልጅ ነበሩ? ነበር። እዚህ ነው ያደጉት ማለት ይቻላል? የት አካባቢ? ወደዚህ ወደ አስኮ ነበር መጀመሪያ ስመጣ። እሺ። ከዛ በኋላውን ወደ ፒያሳ የመጣው። ወደ ፒያሳ የመጡት ካደጉ ትልቅ ሆኑ በኋላ ከዛ ወደ ሐረር ሄድኩ። በስራ አንድ ሰውዬ ጋራ ሄድኩ። ምን በትዳር ነው በፍቅር ግንኙነት? በስራ ለስራ። ምን አይነት ስራ? ስራ ቤት ማጽዳት፣ ወንደላጤ ነው ይሄ። ህዝባዊ ኑሮ እድገት ነው ምንድን ነው የሚሰራ ሰውዬው እዚህ ወደ ካሳንቺስ። እሺ። ከሱ ጋር እዛ ሄድኩ። በኋላ ኖርኩና ሲሰራ ከሰውዬው የመጀመሪያ ልጄን ወለድኩ። ይገርማል። ሲወልድ እዛው ሐረር ትልቅ ሰው ነው እንግዲህ ሰው ተሰራተኛ ወለደ እንዳይሉ ወደ ከፍ እያለ ሲሄድ አስወጣኝ። በባዶ? አዎ አስወጣኝ። ሂጂ ያለኝ ሄድኩ። እንዲሁ አንዷ ተጠግቼ ደግሞ ሲሰራ ወለድኩ። እኔ ሲወልድ ተቀይሮ ወደ አዲስ አበባ ተመለሰ ሰውዬው። እሺ። ተመለሰ። እንዱ ስንከራተት ያንን ሰው አሳፍረኝ። ያኔ ባቡር 6 ብር ከ15 ሳንቲም ነበር። ከየት የት? ከአዲስ አበባ ወደ ድሬዳዋ። እሺ።
ታረር ወደ ከተማ ወደ ድሬዳዋ መጣውና በመኪና አዲስ አበባ አሳፈሩ። አዲስ አበባ መጣው አገሬ ሄድኩ። እሺ አገሬ ሄድኩ። አባቴ ጋር ቆየውና ደግሞ ተመልሼ እና ራስ አበባ በሞቱ ዘመን እሺ ወደዚህ መጣው። ሰውየው የወይዘሮ ቁንጂት ዘመን ነው የልጁ አባት። የራስ አበባ ሚስት። በእነሱ ሰበብ መጣው። እሺ አስጠጉኝ። በመጨረሻ ልጁንም አልተቀበለኝ። እነሱ ለቅሶ ሆነ፣ ሰዎቹ ሞቱ። የለቅሶ ጊዜ ምን የምዛ ነበርኩ። የመጀመሪያ ልጄን ልጄ ስንከራተት የ7 ወር ልጄ ነበር። በኋላ ከዛ በኋላ ደግሞ የእሱ አባትና ለለቅሶ ታረር መጡ። የልጁ አባት እዛ አገኙ። ለቅሶ ካለቀ በኋላ ይዞኝ ደግሞ ተመልሶ ሄዱ። የት? ሐረር። አዎ እሱ አልፈለገም አሁንም። እሺ እነሱ ጋር ልጄን አሳደግኩና ቤተሰቦቹ እርሶን ተቀበሉት ማለት ተቀበሉኝ። አባትናቱ ለለቅሶ መጡ። እዚህ አዲስ አበባ ይዞኝ ሄዱ። በምን አወቁ? መጀመሪያ ያውቁ ነበር ግንኙነታችሁን? እነሱ አያውቁም፣ ግን ሰው አገናኘኝ። እዛው ለለቅሶ የመጡት ተመልሼ ሄድኩ። ልጄም ክርስትና አልተነሳም፣ እነሱ አልተገረዘም። እየተንከራተትኩ እየቸገረኝ በኋላ ክርስትና አስነሱና ልጁንም አስገረዙ። እዛ መኖር ጀመርኩ። ሐረር መኖር ጀመርኩ። ቆየውና ደግሞ ተመልሼ ወደ አዲስ አበባ መጣሁ ልጁን ይዤ። በምን ምክንያት መጡ? ዘመድ ፈለገ። ደስም አላለኝ፣ በደንብም አልያዙም ሰዎቹ። ስል በቃ እንጀራም ስጋግር ምንም ስል ይሄ ልጅም አደገ። ሌሎቹም እንደገና ደግሞ ከሌላ ሰው ሌሎች ልጆች ወለድኩ። 5 ልጅ ወለድኩ። ትዳር ይዘው? አዎ። እሱም ጋራጅ ቤት ይሰራ ነበር፣ እንደው ጠጪ ነበር። ብዙም አልቆየ ተወለዱ። ልጆቹ ታደጉ፣ ሞተ። በቃ እኔም እንጀራ እየጋገርኩ አሻሮ እየቆላሁ እግሬ ሁሉ አሁን እግሬ ባሳይ ይሄ እሳት የበላ እንዴት ይመስላል? እሳት ያቃጣል። ምን ሲያደርጉ? እንጀራ ሲጋግሬ መንደር ጎረቤ ሰፈራ ኮሬንቲ የለም ያን ጊዜ ምጣድ። እንጀራ አሻሮ እንቆላለሁ። በኩበትና በእንጨት በቅጠል። እሺ አሻሮ እንቆላለሁ። በርበሬ ለሰው አዘጋጃለሁ። እንዲኖርኩ በመጨረሻ ልጆቹም እንደምንም ተማሩ፣ ማደጉ። አሁን ታደጉ በኋላ ጦር ሜዳ ብሔራዊ ውትድርና ተባለ። ሄዱ ሁለቱም ትልቆቹ። እሺ በኋላ ትልቁ እዛው ቀረ። ቆይቶ ትንሹ መጣ፣ እዚሁ ሞተብኝ። ያውም እዛ ቀረ። አንድም ደግሞ ሴት ልጅ ነበረች፣ እሷ ሞተችብኝ። ሁልጊዜ ችግር ነው። ተተፈጠርኩ ጀምሬ አንድ ቀን ደስታ አይቼ አላውቅም። እኔ አንድ ቀን አመት በዓል አላውቅ፣ አንድ ቀን አልደሰት፣ ደህና ነገር አልለብስ። ይኸው እኖራለሁ፣ ይኸው እንደምንም እኖራለሁ። አሁን የት ነው የሚኖሩት? ቤት አለኝ። የቀበሌ ቤት አለ። የፒያሳ እኖራለሁ እዛ። አሁን እንግዲህ እንዳሉኝ ከሆነ በጣም ጉልበቱን በስራ ጨርሰዋል። በስራ ጨረስኩ። አይኔም ሁለቱም አይኔ የተገፈፈ፣ ይሄ ጠፋ። ይቺም አሁን ይኸው በግድ ነው የምታይልኝ። የዚህ ይሄ ጠፍቷል። አሁን ትንሽ ግርዶሽ ነገር ያለው የሙራ ነገር ነው። ይሄ ከዚህ አሁን ይኸው ወዳው እንደተገፈፈ እምቢ አለኝ። ይሄ እንደገና ድጋሚ የተገፈፍኩ የወዲኛውን። አሁን የዚህ በሽታ ወደዚህ ተጋባብኝ። አሁን ብዥ ልብኛል። አሁንም ማንም ነው የሚያኖራኝ፣ ማንም ስጡኝም ሳልል እግዚአብሔር ይልክልኛል። ለቡና ብሎ ለምንም ብሎ ሰው በሚሰጣኝ። ይሄ ደግሞ ጠረጋ አገኘው። በሱ 600 ብር 700 አንዴ ዝቅ ይላል፣ አንዴ ከፍላል። በሱ እኖራለሁ። መንገድ መጥረጉ ነው። እሱንም ደግሞ ያዝኑልኛል። ብዙም እንዳልጎዳ ልጆቹ እኛ እንጥረግ ሰው እዚች ጋር ቅርብ እዚቹ ሰፈሩ ጠራርጉና ግቡ ይሉኛል። ድካሜን በሽታዬን ያውቃሉ። ስኳር አለብኝ፣ የሞት ጠጠር አለብኝ፣ ብዙ ነገር። እሱንም ማስወጣት ፈራ። አስወጪ ብሎኝ ነበር ሐኪም። ይኸው እንደዚህ ነው የምኖረው ልጅ። አይዞት ማማ፣ ያው እግዚአብሔር በቸርነቱ ለእርሶ ደግሞ እኮ ያዘጋጀው ቀን አለ። እነኚህ ትልልቆቹ ልጆቼ ምን ይሉኛል? አመት በዓል ሲደርስ ሰው በግ ሲገዛ፣ ቆይ ማየ አሁን እኛም እንደርሳለን፣ ወደፊት እንደርስልሽና በግ ገዝተን እንደ ሰው ትኖሪያለሽ ይሉኛል። ጦር ሜዳ ይሞት ማማ ተው፣ ምን አደርጋለሁ? እንደ ተቃጥዬ ኖርኩ ዘላለም። እኔ ምን ቀረሁት? አይዞት።
ይሄ ያለውም ደግሞ የቤት አንድ እሱም መጨረሻ ነበር፣ በሽተኛ ነው። ትንተሩት በሽታ አለበት። ልክ እንደ ሴት ሽንት ቤት ስገባ ደሙ እንደ ጎርፍ ይወርዳል። እሱን ሌሊት አልተኛ፣ እዚያው የተኛበት ይቀራል ብዬ። አይዞት ማማ፣ እግዚአብሔር እርስዎን የሚያስብበት ቀን ሩቅ አይደለም። አይ አሁንማ እድሜም አለቀ። ምን ያደርግ? ኧረ ገና ኖት ማማ። ከእንግዲህ ወዲህ 87 ከእንግዲህ ወዲህ እኔም ተስፋ አለኝ። ስንት ዓመት ሆነው አሁን? 87። አዎ ኃይለ ሥላሴ ከስደት የተመለሱ በአመቱ ነው የተወለድኩ። ድሮ ግን በጣም ጠንካራ ኖት አይመስሉም። 60 ነው የሚመስሉት። አይ እንደው የመንገድ ጠረጋውን ስራ ሲሰሩ መቼም ትንሽም ቢሆን ይሞክሩ ነበር አይደለ? መስራቱን። አዎ ትንሽ ነው። እስከዚህ አይኔ የማይታየኝም ወርቃ ሁሉ ማዘር እዛው እያሉ ነው እነሱም የሚጠርጉት ልጆቹ። አብዛኞቹ መንገድ የሚያጸዱ እህት ወንድሞቻችን ስንት ሰዓት ነው የሚወጡት ከቤታቸው? ሌሊት 12 ሰዓት። 12 ከዛ በፊት የሚወጣ የለም? አይ አላየውም እኔ። እነኚህ ቢጫ የለበሱት ቀደም ብሎ ነው የሚወጡ። ስንት ሰዓት? 11 ነው መሰለኝ። አሁን ቅድም 11 ነው። አላየህም? ነበሩ ሜዳ ላይ ነበሩ። አዎ ቀደም ብሎ ወጡ እነሱ ሌሊት። የኛ ግን ዛሬ ቅዳሜና ሰኞ ብቻ ነው እኮ የማጠዱ። የተለየ ነው እኮ እኛና የነሱ መንገድ በማጽዳት ስራ ላይ ማለት ነው። በጣም አስቸጋሪውና ከባዱ ነገር ምንድን ነው? ቆሻሻ ነው። ስንት ነገር አለ። ጠዋት ስነጋ ስንወጣ በየቡና መጠጥ ቤቱ በር ላይ ያለ ቆሻሻ፣ ይሄ ሌሊት ሲሰሩ የሚያድሩ የእንቁላል ገለባ ምኑ፣ የድንች ልጣጭ፣ ይሄ ጠጥቶ የሚተፉት ሁሉ ነው የሚጠራ። ሽንታም አለ። ሽንትም መንገድ ላይ ይሸናሉ። ሽንትም ምንም። አዎ ሽንትም እና እንደዚህ ነው። ሽታ አለ አለው። እሺ እንደው በዚህ ስራ መቼም እያንዳንዱ ስራ የራሱ ከባድ ጎን ቢኖረውም ደስ የሚል ነገርም አለው። አሁን ይሄን ስራ እንደው በትንሹ በሰሯት እንኳን መጠን ሲገመግሙት ደስ የሚለው ነገሩ ምንድን ነው? ያው ሳንቲም ስትገኝ ነው። ያቺን ይዤ ገብቼ ያቺን እንደ ነገሩ ሲያደርግ ነው እንጂ ሌላማ። ስራውን ሲሰሩ ምን እንደው በጣም ከባድ የገጠሙት ፈተና ወይ የገጠሙት ነገር አለ እስካሁን? አይ ምንም አልገጠመም። ከጤና ጋር በተያያዘ ስራው የሚያደርስቦት? አንዳንዴ ያመኛል፣ እንደ ሳልም ያስለኛል። አቧራው ነው። አዎ ቅድም ስንጠርግ እኔ 20 ደቂቃ ለጠረግ ነው ወገቤ ተንቀጠቀጠ። እንደ የተፈጨ ነገር ይመስላል። ሸዋ ቡን ይላል። መጥረግ ለካ እንደዚህ ከባድ ነው እንዴ ማማ? ከባድ ነው። አዎ ከባድ ነው። ከበደኝ ቅድም። አዎ ወገቤን ተሰማኝ። በቃ ረጅም ሰዓት እንኳን ቆሜ የማይሰማኝን የተሰማኝ። ይሰማል። ችግር ነው። እኛ ሀገር የተሟላ ነገር ስለሌለ ለጽዳትም እኮ የሚያስፈልጉ ግብአቶች። መጥረጊያ ከማን ነው? ከእናንተ ነው? ከእኛ ነው፣ ከራሳችን እንጂ መንግስት አይሰጣችሁ? አይሰጡም። ለሁሉም ክፍያው እኩል ነው? 600 ብር ነው? አዎ እኩል ነው። አንድ ጊዜ 700 ዝቅ ከፍ ይላል እኮ ሁል ጊዜ። በምንድን ከፍ ዝቅ የሚለው? መጀመሪያ ስንጀምር 1000 ሰጡ፣ 1010 ሰጡ በወር። አዎ መጀመሪያ ሲጀመር መለሱና 900 አረኩ። እሺ ከዛ መጨረሻ ላይ 800 አረኩ። አሁን ደግሞ 700 ገባ። በቃ ያው እንትኑ ሲበዛ ነው እየቀነሰ የመጣው። ማን ይጠይቃል? ጠራጊው ሲበዛ ነው ወይስ? ከዛ ሲሰጡን ሴፍቲ ኔት ይባላል። ላልሰራ ይሰጣል እንዴ? አይሰጥም። ለሰራ ነው የሚሰጠው። የመንገድ ጽዳት። ሌላ ስራ ምን አለ ከዚህ ሌላ የሚያሰሩት? ምንም ነገር የለም። አማራጭ ሌላ የለም? ሌላ የለም። መንገድ ጽዳት ነው። መስፈርቱ ምንድን ነው? አሁን እዚህ ሴፍቲ ኔት ውስጥ ለመግባት የለኝማ። የሚበላ ስለሌለ የሰፈሩ ሰው ቀበሌ የሚሰሩት አስገቡኝ፣ ግቡ ብሎ ሰጡኝ፣ ቡክ ሰጡኝ። በቃ እርስዎ ስንት ዓመት ኖሩ ፒያሳ ላይ? አረ ብዙ ዓመት ነው። ልጆቼ እንኳን አሁን ትልቅ ናቸው ሁሉም። ሴቷ እንኳን የመጀመሪያማ በ31 ዓመቱ ነው አስመራ የሞተ። ትንሹ በ27 ዓመቱ ነው ተመልሶ መጥቶ እዚህ የሞተ ተዘመቻ። አሁን እቺ ቦሌ ያለቿ 50 ዓመቷ ነው። ይሄን ቤት ያለው ልጅ 42 ዓመቱ። የሚገርም ነው። አዎ ትልልቆች ናቸው። ስለዚህ ድሮ የነበረው ማህበራዊ ህይወት የድሮ ይሻላል። ምን ይመስል ነበር? የድሮ ጥሩ ነው። እንዴት?
ሁሉም ነገርም ርካሽ ነው። አሁን 1 ኪሎ ጤፍ እኮ 47 ብር ገባ። አንዷ ኪሎ 47፣ ሽሮ 60 ብር 1 ኪሎ። ድሮ ርካሽ ነው ሁሉ ነገር። አዎ ስንት ነበር ድሮ ጤፍ? 2 ብር 3 ብር፣ ነጣ ያለ 3 ብር 1 ኪሎ። ቀዩ 2 ብር እንደዚህ ገዝተን ነው። ብር ከ50 ብር ሽሮ፣ 1 ሊትር ዘይት ብር ከ50። እንደሱ ነው የምንኖረው። ያኔ ተጠራሩ ነበር ቡና ምንም። አዎ ድሮ እስኪ እንደው ምን አይነት መተሳሰብ ነበረ? ድሮ የበዛው በደህንነትም ቢሆን አብሮ ይበላል፣ አብሮ ይጠጣል። ጠዋት የጀመርን እንደ አቅማችን ቡና አንዷ ቤት አንድ ጊዜ፣ አንዷ ቤት አንድ ጊዜ እንዱ ስንዞር እንውላለን። ከዛ በቃ እንደዚህ ይመሻል ቀኑ። ወደ ስራችንም እየሰራን እኔ ስራም እየሰራ ምን ያልሰራው ነገር ያለ በርበሬና ሽሮ አስፈጭና በሲኒ እያረኩ የሚያዘጋጁ ሴት ይገዙኛል። ጠላ ጠምቄ እሸጣለሁ። ምንም ያላረኩት ነገር የለም። የመጨረሻው እንጀራም ጋግሬ እሸጣለሁ። እንጀራ ሸጠዋል? 10 ሳንቲም ነው ድሮ እንጀራ ጥቁር ጤፍ በ10 ሳንቲም እንጀራ ሸጠዋል ድሮ። ጫውተራ የሚባላል የጊዮርጊሳውን አላሙዲ እንትን ሜዳ ቤት የሰራበት ገበያ አለ። እዛ ገበያ አለ። ተቤት እንጀራ ጋግረን 10 ሳንቲም ጥቁር ጤፍ ይሸጥ ነበር። ይገርማል። አሁን ስንት ብር ገባ? ምኑ ሽሮ 10 ሳንቲም የሸጠው እንጀራ አሁን ስንት ብር ገባ? አሁንማ 6.50 6 ብር ከ50። አዎ 6 ብርም 65 እጥፍ ጨመረ ማለት ነው። እንጀራ ጋግሮ መሸጥ እንዴት ነው ማማ? ከባድ ነው? ከባድ ነው። እንጨቱ መከራ፣ ማገዶ መከራ። እህሉም ብረክስ ማገዶ መከራ። አሁንማ በኮረንቲ ነው የሚጋገረው። እሺ ይገኝ ይሆናል። ማገዶ አይገኝም ያኔ ውድ ነው። ምን ይገኛል እንጨት? በመከራ ሩቅ ሄደን ቅጠል ተሸክመን ወንዝ ወርደን ቅጠል ጠርገን በመዳበሪያ ራሳችሁ? አዎ። እና የምንጋግርና የምንሸጠ በርበሬ ድሮ 2 ብር እንደዚህ መሬት ላይ ተገፍቶ ነው የሚሸጠው ርካሽ። አሁን 200 ብር ነው 1 ኪሎ። እንጀራ የሚሸጡ ጊዜ ሌሊት ስንት ሰዓት ነበር የሚነሱት ለመጋገር? ሌሊት ሲፋስ ሳይነሳ ማር ቤት ሌላ ሰው ይሰራል። ቀደም ብዬ ጋግሬ እወጣለሁ። ደግሞ ሌላ ሰው ለቤቱም የሚጋግር ይገባል። ማር ቤቱ አንድ ስለሆነ እሺ፣ እንደዚህ ነው የምንኖር። አሁን ኑሮውን እንዲያስወደደው ምን ይመስሎታል? ምን አውቃለሁ ልጄ፣ ዘመኑ የአሁኑ ዘመን ምኑንም አላቀኝ። ምኑንም ግራ የገባ ነገር ነው እኮ። ሚዲያ አይከታተሉም? ቴሌቪዥን፣ ሬዲዮ? እያየው ነው። እሱማ እሰማለሁ፣ ሁሉ ነገር እየሰማው ነው። ሲሰሙ ሲያዩ ምን ታዘቡ ታዲያ? አሁን ምንድን ነው ዘመኑ? እንኳን ቅርብ ጊዜ አላየውም፣ በፊት አያለሁ። ቅርብም ቴሌቪዥንም የለኝ አሁን። በፊት ነበረ። ምን ይወራል? ሰው የሚያወራውን መስማት ነው እንጂ ተከርኖ ይብሰል ነው። አዎ ሰው የሚያወራውን ባላይም ሰማለሁ። እንደነገሩኝ ከሆነ የሴፍቲ ኔቱ ብር እየቀነሰ መጥቶ 700 ብር ሆኗል። አዎ አሁን በ700 ብር ልጆት አለ፣ የልጅ ልጆች አሉ። ራስዎ ለራስዎት ብዙ ነገር ያስፈልጋል። እንዴት አድርገው ነው የሚያብቃቋት? እሷም ትንሽ እንትን ትሰራለች። ሚስቶች ወልዳ ራስ ነቸው። ምንድን ነው መስተንግዶ ነው ምንድን ነው የሚባል ትሰራለች። አሁን ወልዳ ስለተኛች ያችን ይልኩላታል በቤት ድረስ እስክትገባ ድረስ ይልካሉ። ያችንም ደግሞ ሰው ማረማረች ብሎ የሚሰጧትን ነው። አሁን ለአሁን ግን እንደው ተጨማሪ ገቢ በሌለ ጊዜ ያው የእርሶ 700 ብር ነው የሚኖረው። አዎ እሱን እንዴት ነው ወር የሚያደርሱት? ምን ወር አደርሳለሁ? ያችን ሲገኝ እንጀራ ተገዝቶ እኔ ግን ያችን የ2 ወር አረግን አጠራቀምና የእጄ ያችን ጤፍ ገዛለሁ። ይህ የሚበላበትን እንግዲህ ወታ ወርዳ እሷ ምን ብላ እሱ እንደው ስራ የለውም ታዳርሳለች። በጣም ይደንቃል። እኛ እኮ ማማ በጣም ብዙ ብር እያገኘን ራሱ በወር 4-5 ሺህ ብር ወይም 10 ሺህ ብርም ሊሆን ይችላል ይዘን ራሱ አብቃቅቶ ወር ለመድረስ የምንቸገርበት ጊዜ አለ። የጭንቅ ኑሮና እኛ ምን ኖር ተገኘ ታልተገኘ በቃ ካልተገኘ በቃ ማለት ለምሳሌ ከሌለ እንደምትሆን አሁን ከዛም ደግሞ ያ ስናገኝ ድረስ አንዱ ተበድረን እንደነገሩ እናደርሳለን። ብድርም ዱቤም እየተባለ ምን ብለን ተጣሉ ባለሱቆች ይሰጣሉ። ያው ችግር ነው መቼም ሲመጣ እዛው መመለስ ነው እንጂ አይደለ በቃ ተቀብሎ ማስረከብ ነው። አዎ ለክፉ ቀን ይደርሳሉ። ግን ተቀብሎ መስጠት ነው። እንግዲህ ያው
ኢትዮጵያውያን ኤርትራውያን የዚህ ፕሮግራም ታዳሚዎች በሙሉ አንዲት ኢትዮጵያዊት እናት ናቸው ወይዘሮ ወልፈነሽ። እንደገና በህይወታቸው ያሳለፉት ውጣ ውረድ ያሳለፉት ታሪክ ባጭሩ እንደው ተወርቶ የሚያልቅም አይደለም። ግን ዛሬ መንገድ ለመጥረግ ከቤታችን ወጥተን መንገድ የሚጠርጉትን እናቶቻችንን አባቶቻችንን እህቶቻችንንና ወንድሞቻችንን እንደው ለመቃኘት ለመዳሰስ በተቻለ አቅም ደግሞ የአንድን ግለሰብ ህይወት ወደዚህ አምጥተን በዛ ግለሰብ ህይወት ውስጥ ሀገራችንን እንድናያት ኢትዮጵያን እንድናያት ለማድረግ ነው እየሞከርን ያለነውና እንግዲህ እናታችን ወይዘሮ ወልፈነሽ እድሜ ልካቸውን በስራ በልፋት በጥረትና በትጋት ነው የኖሩት። አሁን ግን ትንሽ እድሜ ያው 87 ዓመት ቀላል አይደለም። የጤናውም ጉዳይ አለ የእድሜ ጉዳይ አለ እና ይህንንም የመንገድ ጠረጋ ስራ ወይም ሴፍቲ ኔቱን ያው ስለሚያማቸው አልፎ አልፎ እዛ ያሉትም ሰዎች እንደው እሳቸው እንዲያርፉ ለማድረግ እየሞከሩ ብዙ እንትን እንዳይሉ ብዙ እንዳይደክሙ እየተባበሯቸው በቀናነት ድጋፍ እያደረጉላቸው ስለሆነ እነሱን በጣም እናመሰግናለን። እማማ ምናልባት አንዳንድ ሰዎች ለእርሶ መደወል ከፈለጉ ስልክ አሉት? አሉት? በቃ ቀጥታ የእርሶን ስልክ እዚህ ላይ እናስቀምጣለን። እንደው ድሮ ስለቀረ የሚያሳዝኑት ነገር ምንድነው? ይሄ ነገር ብለው ድሮ እኮ እንዲህ ነበር ብለው የሚያዝኑበት ነገር አለ? ስንት ነገር አለ። ስንት ነገር ደሃ ባልሆን ኖሮ ልጆቼ በየሜዳ ሄደው አይሞቱም። ያኔ ልጆቼ ትምህርት ትልቁ ልጅ አልጋ ስር ጎትቶ የዘመቻ ጊዜ ብሔራዊ ውትድርና ታልጋ ስር ጎትቶ ልጄን ይዞ ሄደ የቀበሌ ዘበኛ። ያኔ ልጄን በገመድ ጎትቶ ስንት ቀን ነፍሴ ሳላክ ስቼ በሁለት ቀን ነቃው። ማየ ስል ልጄ እንዳለቀሰ በዛው ቆረሱ። ማየ ለቀምሴ ላይ ተጠምጥሞ ጎትቶ ሲያወጣ ታልጋ እሱም ተቃጥሎ ቀረበ። እሱ ተፊቴ አይጠፋም። ያኛ እንኳን ደህና በደህና ነው የሄደ። ቢሄድም ተመልሶ መጥቶ ቀጨኔ ተቀበረ። የት ሄዶ? እሱም ዘመቻ ሄዶ ብሔራዊ ውትድርና እሱ 12 ጨርሶ ይሄ የሚያስተምሩት በዛን ዘመን እናንተ ያልተወለዳችሁ መሰለኝ 12 የጨረሰ ገጠር ሄዶ ያስተምር የተባለ እድገት በህብረት እሱን ሁሉ አስተምሮ ነበር። ትንሽኛው ቢጫ ወባ ተባለ የያዘው እዚህ መጥቶ ሞተ። ግድ የለም እንግዲህ ቀሪ ዘመኑን እግዚአብሔር የደስታና የፍስሐ የመረጋጋትና እንደው እንባው የሚታበስበት ሀዘኑን የሚቀለብስበት ዘመን እንዲሆንልዎት እመኛለሁ። ያቆይልኝ፣ እድሜያችሁን ያቆይልኝ፣ አሜን። ጤናችሁን ይስጣችሁ። አሜን። አይዞት ብዙ ነገር ይስተካከላል ብዬ አስባለሁ። ይስጣችሁ ጤና፣ ከክፉ ነገር ከክፉ ተመከራ ይሰውራችሁ። አሜን። ተሰክፉ አይን ይሰውራችሁ። ሌላ ምን እላለሁ? ችግር የለም። እድሜ ይስጣችሁ። አይቼ ማለቀውን አየሁ። ምን አዩ? አይ ባዶ ስቱዲዮ ነው ይዘነው። አይ ሴቷ ልጆት አንድ ጊዜ በድንገት ጠፍታ ነበር። አረ ሚስቱ የዚህ ልጁ ሚስት የልጆቹ እናት ትታ ሄደች። መጣች። እኔ ስቃይን ታየው ጭርስ አድርግ። ትምህርት ቤት ሲሄዱ ሌሊት ተነስቼ እንጀራ ጋግሬ ቋጥሬላቸው ቢጣፍጥም ባይጣፍጥም ያችን ይሄዳሉ። እነኛ ልጆች ሲመጡ ደግሞ ሲመጡ ድረስ ተነስቼ ሰዓቱ ሲደርስ ሻይ ጥጄ ዳቦ ፈልጌ ገዝቼ ቁጭ አድርጌ ቆያቸዋል። 2 ዓመት ከ6 ወር 2 ወር ጥላጠፍ እንደመጣች ይሄ መስተንግዶ ገባች። አሁን ወለደችና ደግሞ ይሄ ስቃይ ይታያል። ጡት ለልጅቷ አሁን ጡት አታጠባ ዱቄት ወተት ያ ዱቄት እምቢ አለ። ጡት ደረቀ ቢባል ደረቀ። 300 ብር ነው አንዷ ቁርቁሮ ወተት። ይኸው ስቃይን ራሷ እሱ አንዴ ምን እንደዞረበት አለ ያንጆ ሆነ ወጣ ብሌላ ረስለ ያፍራል እኮ በቃ ይኸው ተጠመልሙሎ በሽተኛ ሆናላ። ይሄ የሚመጣ ወር ኦፕሬሽን ይሆናል ተባለ። የንክንታሮት ብዙ ሰው ደግሞ እኔ የሞተ ሰው አይቻለሁ። ጎረቤታችን ኦፕሬሽን ሆኖ 2 ሰው ሲሞት አያለሁ። እሱም ይኸው ስቃይ ነው የማየው። አይዞት ማማ፣ ሁሉም ነገር በእግዚአብሔር ቸርነት ይስተካከላል። እሱ ያውቃል።
በጣም ጥሩ ማማ፣ በጣም ነው የምናመሰግነው እዚህ ድረስ መጥተው ከኛ ጋር የህይወት ታሪክዎን እና ኑሮን እንዲህ በግልጽ ስላጫወቱን በጣም ነው የምናመሰግነው። ምንም የሚደብቀው ነገር የለም። ተመልካቾቻችን ማማ ወይዘሮ እልፍነሽን ማግኘት ከፈለጋችሁ ምናልባት እንደው ልታነጋግሯቸው ልታወሯቸው ከፈቀዳችሁ ይሄው ስልክ ቁጥራቸው እዚህ ስራ አለ፣ እየደወላችሁ አግኟቸው። እሳቸው እንኳን በአግባቡ ምናልባት ስልክ ላይ ወይ ተኝተው ከሆነ ወይ ማንሳት ካልቻሉ ደግሞ ልጆቻቸው ስልኩን እንዲያነሱ ማድረግ ይችላሉ። ስለዚህ ይሄን ለማለት ነው። እስካሁን ድረስ እንግዲህ አብረን ቆይታ አድርገናል። ዛሬ በሌሊት ወጥተን መንገድ ጠርገን የሌሊቱን ብርድ ቁሩን አይተናል። ይህንን ፕሮግራም የሰራንበት ዓላማና ምክንያት ምንድን ነው? መንገድ የሚጠርጉት እንግዲህ እንዲህ አይነት ለሁላችንም እናት የሚሆኑ እጅግ በጣም ለሀገራቸውም ለቤተሰባቸውም ለራሳቸውም ዋጋ የከፈሉ ነገር ግን ኑሮ ስላልሞላላቸው ወይም ነገሩ ባሰቡት መልኩ ስላልተስተካከለላቸው የግዴታ ኑሮን ለማሸነፍ ሲሉ ነው ሌሊት የሚወጡት እነዚህ ሴቶች፣ እነዚህ ወንዶች፣ እናቶች፣ አባቶች፣ እህቶች፣ ወንድሞችና እኔ 20 ደቂቃ እንኳን ጠርጌ ወገቤ ተንቀጠቀጠ። በጣም ነው ከበደኝ፣ አቃተኝ። እነሱ እንግዲህ ረጅም ሰዓት ነው የሚጠረገው አይደል? 1 ሰዓት 2 ሰዓት ይጠረጋል። እስከ 2 ይጠረጋል። እስከ 2 ሰዓት ከ12 ሰዓት እስከ 2 ሰዓት 2 ሰዓት ሙሉ ይጠረጋልና እነዚህ ሰዎች እንደው ሌላው ምንም እንኳን ልናደርግላቸው ባንችል ቢያንስ መንገድን ባለማቆሸሽ እንድንረዳቸው ነው ዛሬ ጥሪ ለማቅረብ ይህንን ቪዲዮ የሰራ ነው። መንገድ ላይ እኛ እንደ ቀልድ የምንጥለው ሶፍት፣ ማስቲካ፣ ሃይላንድ፣ መንገድ ላይ የምንሻናው ነገር ይሄ እንቁላሉ ልጣጭ ሊሆን ይችላል፣ ያገዳው የምኑ ስራም ላይ ሆንን ወይም በግል መንገድ እያቆሸሽን ነው ማለት እንዲህ አይነት እናቶችን የበለጠ እንዲሰቃዩ ምክንያት እየሆንን ነው ማለት ነው። ቀጥታ የሚገናኘው ከነሱ ጋር ነው። መንገድ ንጹህ እንዲሆን ደግሞ በተቻለ መጠን ጥረት አደረግን ማለት እንዲህ አይነት እናቶች፣ አባቶች፣ እህቶች፣ ወንድሞች ስራቸው ቀለል ብሎ ህይወታቸው ቀለል ብሎ ደስተኛ እንዲሆኑ አደረግን ማለት ነውና መንገድን ባለማቆሸሽ እንተባበር ለማለት እንፈልጋለን። እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። እማማ በመጨረሻ ማለት የሚፈልጉት ነገር አለ? እሺ፣ እግዚአብሔር ያክብርልን። እግዚአብሔር ይስጥልኝ። እግዚአብሔር ያኑራችሁ። አሜን። እንደው የሰማይና የምድሩ ጌታ ኑሯችሁ ተሰው በላይ አድርጋችሁ 44ቱ ታቦት ይጠብቃችሁ። አሜን። ዘራችሁ ይለምልም። አሜን። ይሄ እንደ መስክ የሚበቅል ሳር እንደሱ ዘራችሁ ይለምልም። አሜን። በጣም እናመሰግናለን። ዘራችሁ ይለምልም። አሜን። ተመልካቾቻችን እንግዲህ ነገ ምሽት ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ቸር ያቆይ። ቶፕ ውሃን ሲጠጡ በገጠር የመጠጥ ውሃ ጉድጓድ ለማስቆፈር አስተዋጽኦ ያበረክታሉ። የውሃ ማሸጊያ ፕላስቲኮች አካባቢን እንዳይበክሉ መልሰን ለሌላ ጥቅም እናውላለን። ቶፕ ውሃ። አገር በትምህርት ጥራት መሰረትነት ትገነባለች። ስኪል ማርት የትምህርት ልማት አክሲዮን ማህበር ደግሞ የዚህ ራዕይ ባለቤት ሆኖ ኑ አክሲዮን ግዙና አብረን እንስራ ይለውታል። ከኬጂ እስከ ኮሌጅ የመገንባት ራዕይ ያለው ስኪል ማርት አክሲዮን በመሸጥ ላይ ይገኛል። የአንድ አክሲዮን ዋጋ 1000 ብር ሲሆን መግዛት የሚቻለው መደበኛ ዝቅተኛ አክሲዮን መጠን 10 ነው።